አገሬ ሞታለች ብሎ ዳስን ጣል ሲልም እናት ለልጇ ምጥ አስተምራ አታውቅም እያለ ወግድ ሲልም በርግጥም ወግድ መባል የቴዎድሮስ አፍሮ ድፍረቶች ዳስ ጥለው ቢያዝኑ ልክ ናቸው። የኢትዮጵያ ሕዝብ ከዛሬ ነገ ይለወጣሉ እያለ ተስፋ ሲያደርግ እነሱ ግን ተስፋውንም ሕይወቱንም ሲነጥቁ ጩኸቱንም ሲቀሙ ባስተዋለ ወቅት አለ ጊዜ ገና ነው እያልኩት ራሴን በደልኩት በማለት ለራስ የተጻፈን ቁጭትና ጸጸት ፍቅርን ብዬ እንጂ ተግቼ ለሰላም እኔ መታገሴ መች ከአገር ይበልጣል እኔስ አንድ ነፍሴ በማለት አገር ከአንድ ሰው ነፍስ እንደምትገዝፍ በመግለጽ እንዲህ ካለ ሕይወት ለመላቀቅ ሊከፈል የሚገባውን ቁርጠኝነት ግልጽ አድርጎ ያስቀምጣል። ዝምታ ወርቅ አይደለም፣ በአንድ ነብር እንዳለቁት 12 በጎች ያደርጋል የሚለው ከያኒው የሱ አንድ ነፍስ ከአገር አትበልጥምና ዝም ማለትን እንዳልወደደ አገሩንም ጩኸቱንም ሲቀሙት ዝምታን እንዳልመረጠ ይገልጻል። ያቆምኳትን አገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት የሚለውን ሐሳብ በተለያየ መልክ ደጋግሞ ያስተጋባው ቴዲ አፍሮ የሚኖረው ሰዎች ገላችሁ ላይ አረንጓዴ ቢጫ ቀይ አርማ ያለው ንቅሳት ተነቅሳችኋልና ወደ ጥምቀት ንግስ ወደ መስቀል በዓላት ትሄዱም እያለ የሚያስረውና የሚሰውረው አገዛዝ በሚኖርበት አገር ውስጥ ሆኖ ነው። የአገርን ጩኸት ቀምተው አገር እያፈረሱ የቀጠሉት ገዢዎች ስንሞት ኢትዮጵያንን ሲሉ እንዳልነበር ራሷን አገሪቱን ኢትዮጵያ እያደረጉ ነውና ባቆዩት አገር ጀግኖች በአንድነት ባርበኝነት እንዴት ይገፋ ኢትዮጵያዊነት በማለት በደምና አጥንት የቆየችን አገር ለችርቻሮና ለተገንጠሉልን ዘመቻ እንዳዋሉት ይጠቁመናል። እነዚህ ለእናት ምጥ ሊያስተምሩ የሚዳዳቸው ሰዎች የአክሱምንና የላሊበላ ልጆች አገር አፍራሾች ብለው አገር ሲያፈርሱ ዝም ማለት የታሪክን አደራ መብላት መሆኑን ትውልድ ይገነዘብ ዘንድም አክሱም ላሊበላን በአንድ አለት አጽንቶ አልራመድ አለ አገር ተለያይቶ ሲል ይቆጫል። የካሳሁን ገርማሞ ልጅ የተወለደባት ያደገባትም ሆነ ሕይወቴ የሚላትን ሙዚቃ ያወቀባት ከተማ አዲስ አበባ ነች። ቴዲ የከተማ ልጅ ነው። ከተሜው ቴዲ አሁን ከተማ የለውም። ለሲኒማ የተመላለሰባት ፒያሳ ወላልቃለች። ሙዚቃን ያጣጣመበት መሐሙድ ሙዚቃ ቤት ታሪክ ሆኗል። መኮንን ባቅላባ ለተረትነትም አልበቃም። በመኮንን ድልድይ ልምጣ በደረጃው እያለ ያዜመላት የዶሮ ሳይሆን የፍቅር ማነቂያ ነች እያለ የዘፈነላት እሪ በከንቱ በፍቅር የምትጠራ መሆኗን እስከ 70 ደረጃ ያንጎራጎረላት ፒያሳ አዲስ አበባን የማትረባ እንድትሆን እናደርጋታለን ወይም ኢሬሌቫንት ከተማ እናደርጋታለን ባሉ ሽመልስ አብዲሳዎችና አዳነች አበቤዎች በቤተ መንግስታችን ዙሪያ ማንንም አኔ ባሉ ድሃ ጠላ አብይ አህመዶች ፈራርሳለች። አሁን የመኮንን ድልድይ ለአዲስ አበባ ልጆች እንደ አባይ ድልድይ ሩቅ ነው። 70 ደረጃውም 70 ኪሎ ሜትር የራቀ መስሏል። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር እንዳለው የመሃል ከተማ ልጆች ከነትዝታቸው ወደ ዳር ተበትነዋል። ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር እንዳለውም ያደጉበትንና የኖሩበትን ቤትና ቀዬ በሰዓታት ውስጥ አፈራርሰው ባይተዋር አድርገዋቸዋል። ቴዲ አፍሮ ሸመንደፈር ብሎ ራጎል አይደለይ ያኗር ጎረቤት እያለ የዘፈነላቸው የእምነት ተቋማት ዛሬ ምዕመን ርቋቸዋል። የኑር መስጂድ ጎረቤቶቹ የሉም። የስላሴ ካቴድራል፣ የግቢ ገብርኤል፣ የባልወልድ ቤተ ክርስቲያን ምዕመናቸው ተፈናቅለዋልና ድሃ ከቤተ መንግስቱ አጠገብ መኖር አይችልም ተብሎ ተነቅሏልና የሚያስቀድስም ሆነ ታቦት የሚያጅብ ሰው የላቸውም። ዳስጣል ያለው ቴዲ አፍሮ እነዚህን አዲስ አበቤዎችም ሊዘላቸው የፈቀደ አይመስልም። ተጣላሁና ከወንዚ አድባር እንዴት ልታረቅ ከራሴ ጋር አዲስ አበባ አዶ ሸገሩ እንኳን ሸገሩ የሁሉ አይደለ ወይ መላ ሀገሩ እያለ የዘመናችንን ገዢዎች በሰው ላይ የፈጸሙትን በደል የኔ ብቻ ነው የሚል ስግብግብነት ደግሞም በባህል ላይ የፈጸሙትን ጥቃት ወይም ካልቸራል ጄኖሳይድ ለመወከል በሚመስል አኳኋን ደግሞም የጥምቀት ዕለት ታቦት የሚያስገቡ ሰዎችን ያጡ አድባራትን የወከለ መስሎ አዚሟል። ቴዲ አፍሮ ብሶትንና ቁጭትን አዚሞ ችግር ነጋሪ ሆኖ ብቻ ዘፈኑን አይጨርስም። የአገር አድን ጥሪውንም ያስተላልፋል። ገና ከርዕሱ ጀምሮ ዳስጣል ብሎ በቅንፍ ውስጥ ደግሞ አንሳው ሲል ያስቀመጠውን ሐሳብ በዚሁ ዜማና ግጥም ውስጥ እንዲገኝ አድርጎታል። ሕዝብ ሆይ ጩኸትህ ተቀምቷል፣ አገርህ ሞታለች፣ በአገርህ ባይተዋር ሆነሃል፣ ለሐዘንና ለመርዶም ተዳርገሃል፣ ከዚህም በላይ ሞት የለብህም። እናም ዳስጥለህ ማዘንህ እንዳለ ሆኖ ሰንደቅህን ለማንሳት ተነሳ ይላል። ዳስጣል ሲል ይህንን ማለቱ ነው። አንሳው ማለቱም ባንዲራውን አንሳው ብሎም የ8 ዓመት የአገርን ህመም 8 ደቂቃ ሊሞላ በተቃረበ ዘፈኑ ይዘገዋል። ቴዲ አፍሮ አዲስ ንጉሥ እንጂ ለውጥ መቼ መጣ ብሎ የተቸው ለአገር የሚበጀው ይቅር መባባል ነው ብሎ ይቅር በለውና የበደለን ወቅሰህ ምህረት አስተምረን አንድ አርገን መልሰህ ብሎ ተማጽኖ ነበር። ቂም በቀል ክፉ ነው ከአምላክ ያለያያል፣
ተዋዶ መትጋት ግን ቅጣት ያስተሰርያል እያለም ይቅር ማለት መለኮታዊ ጠቀሜታም እንዳለው ይገልጽ ነበር። ደግሞም ተስፋ ነበረው። ዘጸአት ለኢትዮጵያ ወደ ተስፋ ግዞ ባህሩን የሚያሻግር አንድ ሙሴ ይዞ ቅርብ ነው አይቀርም የኢትዮጵያ ትንሣኤ በአንድነት ከገባን የፍቅር ሱባኤ ይልና ለዘመኑ ፖለቲከኞች በተስፋዋ መሬት እንዲፈጸም ቃሉ ሞፈሩን ያዙና ይቅር ተባባሉ በማለት ጃ ያስተሰርያል ብሎ ነበር። ያ ተስፈኛ ከያኒ አገር እንዳለችው ያምን ነበር። የጎደላትም ነገር ይቅር መባባል ነው ይልና ይቅር ተባባሉ እያለ ሲያዘም የነበረው ድምፃዊ ዛሬ አገር ሞታለች ብሎ ልቡን የሐዘን ዳስጣል ይለዋል። ደግሞም ሐዘንን ብቻ አይመክርም። ሰንደቅህን አንሳ እንድታቀረቅር ከተደረክበት ተነሳ፣ ዝምታ ወርቅ ነው ማለትን ተው፣ እሱ ለበግም አልበጀ እያለ የመውጫ መንገዱን ያመለክታል። አገር የገደለው ብልጽግና ወደ ስልጣን በመጣ በ8ኛው ዓመት በዓመቱም በ8ኛው ወር በ8ኛውም ቀን በ2018 ከቀኑ 8 ሰዓት 18 ዘፈኖችን ይዞ የተለቀቀው የድምፃዊ ቴዎድሮስ ካሳሁን 6ኛ የሙዚቃ አልበም በስከዛሬ ስራዎቹ ያልተንጸባረቁ ይዘቶችን ይዞ መጥቷል የሚሉ አድማጮች አገር ሞታለችና ለትንሣኤዋ እንነሳ የሚል መልእክት ያስተላለፈበትን ዳስጣልና አንሳ ብቻ ሳይሆን የአዞ እምባ ሲል የሰየመውን 13ኛውን ትራክም መጥቀስ ይችላሉ። አገርን ላስጠሩ አትሌቶች፣ አገርን ላስከበሩ መሪዎች ሲያዜም የሚታወቀው ቴዲ አፍሮ መንግስት ይቅር ማለትን እንዲለምድ ሲጠይቅ የነበረው ድምፃዊው መንግስት ስላፈናቀላቸው፣ ስለገደላቸው፣ የአካልና የስነ ልቦናም ጉዳት ስላደረሰባቸው ሰዎች አንጎራጉሮ አያውቅም። አሁን ግን እነዚህን ወገኖቹን የአዞ እምባ በሚል ዘፈኑ ሊዘክራቸው ወስኖ መታሰቢያውንም ለእነሱ አድርጎታል። በኡታ ከፈረሰችው ኢያሪኮ በራማ ከፈሰሰው እምባም ጋር እያነጻጸረ ስቃያቸውን ይጋራል። ንጉሥ ሄሮድስ ኢየሱስን ለመግደል ሲል በቤተልሔም ያሉ ሕፃናትን ባስጨረሰ ጊዜ እናቶች ያደረሱት ዋይታና ጩኸት የራማ ለቅሶ ተብሎ እንደተገለጸው ሁሉ ዛሬ በታላቅ መከራ ውስጥ ሆኖ ሲያስለቅስና የሚያጽናናው የሚያጣ የመሰለውን የኢትዮጵያ ሕዝብ ለቅሶህ የራማ ለቅሶ አይደለም፣ እምባህን እጋራሃለሁ፣ ለቅሶም የአዞ እምባ አይደለም እያለ ህመሙን ይጋረዋል። የሚነቀንቀኝ የለም የሚሉ አፈናቃዮችን ገዳዮችንም እንኳን እነሱ ኃያሉ ኢያሪኮም በህዝብ ጩኸት መንኮታኮቱን ለመጠቆም በኡታ ኢያሪኮም ፈርሷል ይላል። እናም ለስነ ልቦናዊና አካላዊ ስቃይ ለስጋዊም ሞት ለተዳረጉ ወገኖች መታሰቢያ አድርጎት ይቋጨዋል። ቴዲ አፍሮ የኔ አንድ ነፍስ ከአገር አትበልጥም በሚል ጽኑ እምነት በሚሊዮኖች መፈናቀልና ሞት ምክንያት ደም በጠገቡ ገዢዎች ፊት ለፊት መቆምን መርጧል። ነፍሶች አባት የሆነው ቴዲ አፍሮ አያሌ ሕፃናትን በገደሉ ሄሮድሶች ከተማ ላይ ሆኖ ይህንን ሲያደርግ ተወኝ ልጆችን ላሳድግበት እያሉ ሌላ ሰው ነፃ እንዲያወጣቸው ለሚጠብቁ ሰዎች ዝም ባለ አፍ ዝንብ አይገባም እያሉ በዝንብ ለተወረሩ ልሂቃን ድፍረት ይሆናቸው ዘንድ አርያነቱን ወስዷል። መልካሙን ሁሉ በመመኘት በዚሁ